ዲሴምበር 5 የዕለቱ መልእክት ርዕስ አትጠመዱ። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14። የአማኝ ህይወት ከማያምኑ ሰዎች ህይወት የተለየ ነው። የተለየ የሚያደርገው የተካፈለው የክርስቶስን ህይወት መሆኑ ነው። ይህንን ህይወት የተካፈለ አማኝ ደግሞ ምልልሱ መቃኘት የሚኖርበት እንዳዳነው እንደ ክርስቶስ እንጂ እንደማያምኑ ሰዎች አይደለም። መሰረታዊ እውነታው ይሄ ሆኖ ያለ አንዳንድ ጊዜ ከማያምኑ ሰዎች ጋር ያለን አካሄድ እግዚአብሔርን የሚያሳዝን ሆኖ ይታያል። እንደዚህ አይነት ምልልስ በቆሮንቶስ አማኞች ዘንድም ታይቶ ነበር። የቆሮንቶስ አማኞች በቤተ ጣዖት መገኘታቸው፣ ያመኑ ወንድሞቻቸውን በማያምኑ ሰዎች ፊት ለክስ በሸንጎ ፊት ማቆማቸው፣ ለቅድስና ቸል ማለታቸውና በኃጢአታቸው መመካታቸው በእግዚአብሔር ፊት ተቀባይነት የሌለው መሆኑን ሐዋርያው ጳውሎስ ጠንከር ያለ መልእክቱን ያስተላልፍላቸዋል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? እኛም ከማያምኑ ጋር የሚኖረን ህብረት እነርሱን ወደ ብርሃን መንገድ ለማምጣት ተልእኮን መሰረት ያደረገ ሊሆን ይገባዋል እንጂ በእነርሱ የህይወት ዘይቤ አካሄዳችንን መቃኘትና ወደ ጨለማ ሥራ መመለስ በፍጹም አይገባንም። እንግዲህ አካሄዳችን እንደ ቆሮንቶስ አማኞች ሆኖ ከሆነ ዛሬውኑ የአካሄድ ለውጥ እናድርግ። ምክንያቱም እኛ የእግዚአብሔር ቤተ መቅደስ፣ የክርስቶስ ብርሃን የበራልን፣ መሪያችን መንፈስ ቅዱስ የሆነ የእግዚአብሔር ወንድና ሴት ልጆች የሆነን ስለሆነ ለዚህ የከበረ ጥሪ የሚመጥን ምልልስ እንገንባ እንጂ እንደማያምኑ ሰዎች ባልተገባ ስፍራ አንገኝ። በማይመቸው አትጠመዱ።